بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه وسلم ዛሬ እስከ አንድ ነገር እንወያይ። በመካከላችን ያለን የጓደኝነት ሚስጥር ጥልቀቱ ምን ያክል ነው? ልብ ለልብ እንገናኛለን? ሆድ ለሆድ እንተማመናለን? አንተማማም? የአንዳችንን ሚስጥር አንዳችን እንጠብቅለታለን? የጓደኝነት ጽንሰ ሀሳብ ምን ያክል ገብቶናል? በህይወታችን በተደጋጋሚ ከምንፈጽማቸው ጸያፍ ስህተቶች ውስጥ አንዱና ዋነኛው የሌሎችን ሚስጥር መዝራት፣ ሚስጥርን አለመጠበቅ፣ የታማኝነት ጉድለት፣ የወንድነት ልክ የስፍሩ መጠን መቀነስ። አንተ ሰው ጓደኛ ካደረግከው የጓደኛህን ሚስጥር ጠብቅለት፣ አክብረው፣ ያከብርሃል። ታማኝ ሁን ለራስህ ስትል። የሚገርመው የራሳችን ሚስጥር ያመንነው ሰው ለሌላ ቢያወጣብን የማንወድ ሆነን ሳለ ለሌሎች አለመታመናችን እጅግ በጣም የሚዘገንን የሆነ ተግባር ነው። እንታመን እንጂ ጓደኝነት እኮ ረቂቅ ውህደትና የልብ ለልብ ጥምረት ነው። ጓደኝነታችን እስከየት ነው? እስከ ጥቅም፣ እስከሆነ ቦታ፣ እስከሆነ ኪሎ ሜትር፣ እስከሆነ ሜትር፣ እስከሆነ ሴንቲሜትር ድረስ ብቻ ነው? እስከ አኼራ እኮ ነው ጓደኝነት። እስላማዊ ጓደኝነት ማለት አኼራ ጀነት ላይ ስታርፍ ድረስ ሊያደርስ የሚችል አንድ መስመር እኮ ነው። የጓደኝነት ሚስጥር የሚያክል አስገዳጅ ሁኔታ ካልገጠመ በስተቀር የሌላን ሰው ሚስጥር ለባልም ይሁን ለሚስት፣ ለቅርብም ይሁን ለሩቅ፣ ለወጣትም ሆነ ለሽማግሌ፣ ለእናትም ሆነ ለአባት ማውጣትና ሚስጥርን መናገር በፍጹም ከሰውነት ክብር ዝቅ የሚያደርግ የወራዳ ሰው ተግባር። ሚስጥራችሁን ጠብቁ። የጓደኛችሁን ሚስጥር ጠብቁለት። ጸብ እንኳን ቢፈጠር፣ በመካከላችሁ ክፍተት እንኳን ቢፈጠር፣ በጓደኝነታችሁ ጊዜ ሀቢቢ ሀቢቢ በምትባባልበት ጊዜ የነገረን ሚስጥር ጠብቀህ ቆይ። ይሄ የወንድነት የክብር መገለጫ ነው። የጓደኛውን ሚስጥር እንደዋዛ ለሚስቱ ይናገራል። ሚስቱ ለቅርብ ጓደኛዋ ትናገራለች። ያቺ ደግሞ ለሌላ ለቅርብ ጓደኛዋ ወይም ለባሏ ወይም ለጓደኛዋ ወይም ለጎረቤት እያለ የአደባባይ ሚስጥር ይሆናል። የሰውነት ጽንሰ ሀሳብ አልገባንም ማለት ነው እኮ እንደዚህ ከሆነ። አንተ ሰው ለጓደኛ ከጓደኛ ለጓደኛ እንኳን ለከሌ የምትነግረው ሚስጥር አለ፣ ለከሌ የማትነግረው ሚስጥር አለ። የብዙ ሰው ጓደኛ ልትሆን ትችላለህ። ለሁሉም ያለ የጓደኝነት ጽንሰ ሀሳብ ግን ራሳቸው ጋር የሚቆም በእነሱ ልክ የተለካ የእነሱ ሚስጥር አንተ ለሁሉም ቢሆን ሚስጥራዊ ሳጥን ሆነ የአንዳቸውን ለአንዳቸው ሳታጋጭ መርሁን ጠብቀ መቀጠል የምትችል አይነት ጓደኛ ስትሆን ነው የጓደኝነት ጽንሰ ሀሳብ ገባህም ይባላል። የቤቷን መከፋት ለጓደኛዋ ትናገራለች ሴቷ። ወይዘሮ ጓደኛ ለባሏ ትናገራለች፣ እሱ ደግሞ ለጓደኛው ይናገራል፣ ጓደኛው ለጎረቤቱ ይናገራል። እንደዚህ እያለ በመጨረሻ መቆራረጥ፣ መቀያየምና እጅግ በጣም መዘዘኛ የሆነ ትልቅ ደረጃ ደም እስከ መፋሰስ የሚደርሱ የሆኑ ጸቦች የሚፈጠሩት በነገረኝነት ነው። ሚስጥርን ጠብቅ እንጂ ከዚህ አይነት ጥፋት የሚተርፈው አላህ ያዘነለት እጅግ በጣም ውስን ሰው። ስለዚህ ምንድን ነው እየሰራን ያለነው? በተለይ በዚህ ዘመን በሚዲያው ዓለም በተለይ ነገር በማራገብ የታወቀን ሰዎችም ወንዶችም ሴቶችም አለ። ወዳጅ መስለን እንጠይቃለን። የጠየቅነው ግን ሰውየው አምኖ ቢነግረን እንኳን ሂደን ነገር ለመዝራት፣ ነገር ለመጠምዘዝ፣ እርስ በርስ ጓደኛሞችን ለማጣላት የማይቆፈር ድንጋይ የለም። እኔ ግን ነገር የምታመጡ ሰዎች ግን ምንድን ነው ዓላማችሁ? ታርጌታችሁ ምንድን ነው? አይሰቀጥጣችሁም? አይዘገንናችሁም? ከእንደዚህ አይነትና መሰል ከሆኑ ጥፋቶች ላይ ላለመውደቅ ሲባል የውዱ ነቢይ ዓለይሂ ሰላቱ ወሰላም ነቢያዊ ትንቢት በደንብ ማድመጥና መተግበር ተገቢ። ውዱ ነቢይ ዓለይሂ ሰላቱ ወሰላም ምን አሉ? ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺሂ ማ ዩሕቡ ሊነፍሲ። አንዳችሁ ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም አሉ። ወንድማማችነት ምንድን ነው ሚስጥሩ? ወንድማማችነት ለወንድምህ አንተ ያንተ ሚስጥር ለሌሎች ሲዘራ እንደሚያምህ፣ እንደሚዘገንንህ፣ እንደሚያሳፍርህ፣ እንደሚያሳቅቅህ ሁሉ የወንድምህ ሚስጥር አንተ ጠብቅለት። ጓደኝነት ሲኖር አይደለም፣ ስትቸገር፣ ሲከፋህ ፈገግታውን አይተህ ደስተኛ የምትሆንበት ነው ጓደኝነት ማለት። በምንም አይነት ሚዛን ቢሆን የወንድምህን የወዳጅህን ሚስጥር ለሌሎች አታውራ። ቢላህ አለይኩም ለራስህ ክብር ይኑርህ።
የወንድነት እሴት ይኖረን። በተለይ ነገረኛ በወንድ ሲሆን እንዴት እንደሚያስጠላ እንዴት እንደሚያሳፍር ወላሂ። አንተ ወንድነት በራሱ እኮ የሆነ ሞራል አለ። የሆነ እኮ ሴት እንኳን ወንድን ብትናገረው ለሞራሏ ስትል የማትናገረው ብዙ ነገር አለ። አርጃሉ ቀዋሙነ ሚነ ኒሳ የተባለው ከዚህ አንፃር እኮ። አሁን ሴት ተመታች ብለህ ትማታለህ? ሴት አትመጣም። መምታት አቅተው አይደለም ግን ይሆናል አይደል? የወንድነት ሞራል አይፈቅድልህም። ወንድ ነገረኛ ሲሆን የበለጠ ይዘገንናል። ሴትም ቢሆን ደግሞ ሱናን ተረዳች የምትባል ሴት መንሃጅ አውቃለሁ የምትባል ሴት ነገረኛ ስትሆን የአላህ መሽአት ነው እንደማለት ይልቅ በቅናት በምቀኝነት በክፋት በመሰል በሆነ ነገር የሌለበትን ወንድ ላይ ምስጭን ነገር የምታመላለስ የሆነች ሴት ረሱሉ ዓለይሂ ሰላቱ ወሰላም ጀነት አትገባም ነው ያሉት። ሞራላችንን ክብራችንን እኛነታችንን እንጠብቅ እንጂ። ሚስጥር እንዲጠበቅ ትወዳለህ አይደለም? ያንተ ሚስጥር ለማንም እንዳይወጣ ለማንም እንዳይወጣ ሚስጥር አድርገህ መጠበቅ የምትፈልገው ነገር አለ። ይሄ ሚስጥር እንዲጠበቅልህ ከፈለግ እንግዲያውስ አንተ የሌሎች ሚስጥር ጠብቅ። አንተ የሌሎች ሚስጥር በጠበቅከው ልክ ያንተ ሚስጥር ይጠበቅልሃል። ለራስህ የምትጠላውን በወንድምህ ላይ ለምን ትፈጽማለህ? ሚስጥርህ ወጥቶ ማግኘት እንደማትፈልገው ሁሉ አንተም የሌሎች ሚስጥር በየትም ቦታ ታዝረክርክ፣ ጠብቅ እንጂ። አንተ በዚህ ዘመን እኮ ስልክ እኮ በአሻራ ነው የሚከፈተው። አንተ ዝም ብለህ አፈን ትከፍታለህ እንዴ? የትም ቦታ የጓደኛህን ወዳጅ ነው የምትለው ስታገኘው ሀቢቢ ብለህ የምታቅፈውን ወንድምህን የተለየው ጊዜ በጀርባው የምትወጋ ቀስት የምትወረውር ስለሱ መጥፎ የምትናገር ልክ እንዲሁ ወንድምህን ሚስጥሩን እንድትዝራበት አትፍቀድ። ያንተ ሚስጥር ሲዘራ እንደሚዘገንን የወንድምህን ሚስጥር አትዝራ። ያመንከው እንዲከዳ እንደማትፈልገው ሁሉ አንተም ላመነህ ሰው ታማኝ ሆነ። የስነ ምግባሩ ቁንጮ የሞራል ልዕልናው ከፍታ ሞዴል የሆኑት ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አድል አማነተ ኢላ መን እእተመነክ ወላ ተኹን መን ኻነክ። አድል አማነተ ኢላ መን እእተመነክ፣ አምኖ ለሰጠህ ሰው አማናውን አድርስለት። ወላ ተኹን መን ኻነከ፣ የካደህን ሰው ዘግናኝ ነገር የፈጸመብህን ሰው በደል የሰራብህን ሰው ሸፍጥ የሰራብህን ሰው እንኳን እንዳትክደው። እሱ ጠላኝ፣ እሱ ነገረኛ ሆነ፣ እሷ ነገረኛ ሆነች፣ እሷ የኔን ሚስጥር ዘራችሁ፣ አሳፈረችኝ፣ አዋረደችኝ፣ አዋርዳታለሁ አትበል። ሽንት በሽንት አይጸዳም፣ ነጃሳ በነጃሳ አይጸዳም። ስለዚህ ማንም ሰው ስላንተ ያወራ፣ ማንም ስላንተ የፈለገውን ነገር ይናገር፣ አንተ ግን በወንድነት መርህ ላይ ቁም። በትክክለኛ የሱና ሴት መርህ ላይ ቁሚ። ማንም የፈለገውን ያወራ፣ አንቺ ግን ጥብቅና ጥንቁ ሆነች እስከቆየሽ ድረስ አላሁ ሱብሓነሁ ወተዓላ ክብርሽን ሞገስሽን ከፍ እያደረገው ነው የሚሄደው። በዚህ ዘመን በሚያሳዝን በሚዘግንን በሚሰቀጥጥ መልኩ የሌሎችን ገመና ለማዋረድ የመሰላቸው በምቀኝነት በክፋት በቅናት ተነሳስተው የሌሎችን ገመና በመፈላፈል ኸይረኛ መስለው መጥተው ሸረኛ ሆነው የሚመለሱ ሴራ በልባቸው ውስጥ ደብቀው የሚመጡ እጅግ በጣም ብዙ አይነት ወንዶችና ሴቶች አሉ። ራሳችን ልንጠብቅ ይገባል። ሐቂቃ ነገረኝነት እጅግ በጣም ርኩሰት ነው፣ መጥፎነት ነው። ሰው ቻል አድርጎ ዝም ሊላችሁ ይችላል። ነገር ግን አላሁ ሱብሓነሁ ወተዓላ ይተሳሰባችኋል። እያንዳንዱ ነገር ላይ ትጠይቃላችሁ። ማንም ላይ የሌለበትን የሆነ ድርጊት አትለጥፉ። ማንም ላይ ልታገቡ ፈልገሽ ነበር አይደለ? እሱ ሌላ ገባ እና ምን ይጠብስ? በቃ አገባ እኮ ሌላ ምንም የሚሆነው ነገር የለም። ምንድነው? በዛ ሄደ፣ በዛ ወረደ፣ በዛ ወጣ፣ የሌለበትን ነገር መጨመር ምንድነው? ወንድ ሆነህ ነገር ከዛ ከዚህ ከላይ ከታች ማመላለስ ምንድነው? ወጥ ሰሪ ይመስል ካንዱ ከዛ ከዚህ ማለት ነው። አረ ተደረቁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ የሚዘገንን የሚያሳፍር የሆነ ነገር ነው። ከነገረኝነት እንቆጠሩ፣ ቁጥብ እንሆን። ሐቂቃ እጅግ በጣም የሚዘገንን የሆነ ተግባር ነው። ሰው የሌለበትን ያለበትንም ቢሆን እኮ ሰው የጓደኛህን የአማኝ ወንድምህን የእህትሽን የጓደኛሽን የታላቅሽን የታናሽሽን የወንድምሽን የማንንም ገመና ቢሆን ድብቅ ሲደረግ ነው አደቡ። እንደዛ ስትሆኝ አላሁ ሱብሓነሁ ወተዓላ ክፉ አይሰራምና መልካም ነገር ይከስሻል፣ መልካም ነገር ይከስሃል። ስለዚህ ባካችሁ ከነገር እንቆጠብ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።